የምታብስንባ አያታለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት እናት አለኝ የምታብስንባ አያታለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት ሔዋን ሰጣኝ ከበለሱ ፍሬ ራቁቴን ብሆንም አፍሬ ልብሴን ይዘሽ ወደኔ ቀርበሻል ደጓ እናቴ የቤቴን አድምቀሻል ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት እናት አለኝ የምታብስንባ አያታለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት ለዘላለም ንጽሕት በመሆኗ ከኔ ጋር ነው ሕያው ቃል ኪዳኗ ደስተኛ ነኝ ሐዘኔን አልፌ የመስቀል ስር ሆናልኝ ትርፌ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት እናት አለኝ የምታብስንባ አያታለው ስወጣ ስገባ ኪዳነ ምሕረት አመስግኑ ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት ከጥፋቱ ውሃ ማረፊያዬ መርከቤ ነሽ ከሞት ማምለጫዬ የአምላክ እናት ምልጃሽ ሆኖኝ ትርፌ በሕይወት አለሁኝ ጥልቁን ተሻግሬ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት እናት አለኝ የምታብስንባ አያታለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት በእናትነት ሕይወቴን ጎብኝታው ልብ ያረፈ ተነቅሎ በሽታው ሰንሰለቴ ከእጄ ተበጠሰ መራራዬም በልጅሽ ታፈተ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት እናት አለኝ የምታብስንባ አያታለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት እመቤቴ ጥላ ከለላይ ረዳቴ የገነት ሙሽራ እመቤቴ ጥላ ከለላይ ረዳቴ የገነት ሙሽራ የገነት ሙሽራ የገነት ሙሽራ የገነት ሙሽራ ማርያም የልዑል ማደሪያ የገነት ሙሽራ የገነት ሙሽራ የገነት ሙሽራ ማርያም የልዑል ማደሪያ እመቤቴ
ጥላ ከለላይ ረዳቴ የገነት ሙሽራ እመቤቴ ጥላ ከለላይ ረዳቴ የገነት ሙሽራ የገነት ሙሽራ የገነት ሙሽራ የገነት ሙሽራ ማርያም የልዑል ማደሪያ ልልልል የገነት ሙሽራ የገነት ሙሽራ የገነት ሙሽራ ማርያም የልዑል ማደሪያ እመቤቴ ጥላ ከለላይ ረዳቴ የገነት ሙሽራ እመቤቴ ጥላ ከለላይ ረዳቴ የገነት ሙሽራ የገነት ሙሽራ የገነት ሙሽራ የገነት ሙሽራ ማርያም የልዑል ማደሪያ የገነት ሙሽራ የገነት ሙሽራ የገነት ሙሽራ ማርያም የልዑል ወደ ገነት የሰማይ መላእክት በደስታ እያጀቧት አረገ ወደ ገነት የሰማይ መላእክት በደስታ እያጀቧት አረገች ወደ ገነት ማርያም አረገች አረገች ወደ ገነት ወደ ገነት የሰማይ መላእክት በደስታ እያጀቧት አረገች ወደ ገነት የሰማይ መላእክት በደስታ እያጀቧት አረገች ወደ ገነት ማርያም አረገች አረገች ወደ ገነት ማርያም አረገች አረገች ወደ ገነት የሰማይ መላእክት በደስታ እያጀቧት አረገች ወደ ገነት በደስታ እያጀቧት አረገች ወደ ገነት ንቁመ በበህላዊነ በበህላዊነ እስከ ትረክቡ ለአምላክነ እስከ ትረክቡ ለአምላክ ንቁመ በበህላዊነ እስከ ትረክቡ ለአምላክነ እስከ ትረክቡ ለአምላክ ይህን ብለ መላእክትን እንዳረጋጋ ቅዱስ ገብርኤል አጽናን በምልጃ ንቁመ በበህላዊነ እስከ ትረክቡ ለአምላክነ እስከ ትረክቡ ለአምላክ እስክናውቀው በልልና ባለንበት እንጽና ንቁመ በበህላዊነ ንቁመ በበህላዊነ እስከ ትረክቡ እስከ ትረክቡ ለአምላክ አረጋጊው አጽናኝ መልአክ መላእክትን በሰማያት እንጽናያት ከሃይማኖት ልንወጣ ስንዋዝን ናና ባርከን ቅዱስ ገብርኤል ያጽናን ንቁመ በበህላዊነ
እስከ ድረክቡ እስከ ድረክቡ ለአምላክ ቅዱስ ገብርኤል አረጋጊው አጽናኝ መልአክ መላእክትን ከሃይማኖት ልንወጣ ስንዋዝን ላናባርከን ቅዱስ ገብርኤል ያጽናን። ንጉመ በበህላዊነ እስከ ድረክቡ ለአምላክነ እስከ ድረክቡ ለአምላክ ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር እደዊሃ በእግዚአብሔር እንዘ ትብል ንዝረኒ ወአድኅነኒ እምደ ጸራኢል ወሰብ እንዘ ትብል ንዝረኒ ወአድኅነኒ እምደ ጸራኢል ወሰብ ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ታበጽሕ እደዊሃ በእግዚአብሔር እንዘ ትብል ወአድኅነኒ እምደ ጸራኢል ወሰብ እንዘ ትብል ወአድኅነኒ እምደ ጸራኢል ወሰብ ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ታበጽሕ እደዊሃ በእግዚአብሔር እንዘ ትብል ዝረኒ ወአድኅነኒ እምደ ጸራኢል ወሰብ እንዘ ትብል ዝረኒ ወአድኅነኒ እምደ ጸራኢል ወሰብ ኃጢአተኛ ነኝ ማለት አያጸድቅም። ግን እግዚአብሔር ለምን አመሰገናቸው መሰላችሁ? ኃጢአተኛ መሆኑን ካመነ የመዳን እድል አለው የለውም? እኛ እናምን ነው ችግሩ እኮ ማለት በአብ እናምናለን እኮ ግን ኃጢአተኛ ናችሁ ሲባል ደስ ይለናል። አሁን ሰውነት ብትሆን ይከፋኛል። ኃጢአተኛ ነው ብትሉ ይከፋኛል። ለምን አናምንበት? እንደ ጻድቅ ነው እየኖረ ያለው ማለት ነው። እና ወይ ጻድቅ አይደለም እንዳውነት ተከላይ ማለት ወይ ደግሞ ኃጢአቱን አውቆ ያለስ ጻድቅ ማለት ኃጢአተኛ ማለት ምንድነው? አስመሳዮች የስማችሁና በማስመሰል በለብተኝነት ነው የምንኖረው። ሁለተኛ ነገሮችን መሆን ይፈልጋል፣ ግን ለሚፈልገው ነገር የማይተጋ ሰው ነው። ለዘብተኛ ወይም ለብተኛ የሚባለው ሰው ምን ያደርጋል? መሆን ይፈልጋል፣ ግን ምን አይፈልግም? ያንን ነገር ለማግኘት መዝጋት ይፈልጋል። ውጤቱን ይፈልገዋል እኮ ጥሩ ይመኛል። በነገራችን ላይ ግን እዛ ደረጃ ለመድረስ ብዙ የተናገረው ለምሳሌ በሰርግ ላይ
ብዙ ሰው ሆኖ የሚፈልገው ማን ነው? ሙሽራው ልጅ ሙሽራ ማናችሁ? ማን ነው የምትፈልጉት? ጥያቄው ማንና ማን ነው? ወይም የማንና የማን ይሆንላችሁ? የአብርሃምና አሜን 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 የአብርሃምና የሳራ ግን ያው ይወላችሁ የአብርሃምና የሳራ ትዳር የሚፈልግ ሰው ለማን መሆን ያለበት? አለቀ ምን ያለባችሁ ግን አይፈልግም ያለው ሰው ማለት በልጅ ፈተና አይፈልግም አይደል? በመከራው ፈተና አይፈልግም። ስደት ራሱ እንዴ እኮ ገና ከመጀመሪያው ምን አለው ተብሎ ተጠይቆ ያገባችሁት ሰው እንዴት ነው በአብርሃም ፈተና ውስጥ ራሱ ሲላችሁ ደግሞ አያስፈልግም ማለት ነው። እሺ ያስፈልጋል። ግን ቢመጣስ የአብርሃምና የሳራ አይነት ድህነት ቢመጣስ እንዴት ነው? እሺ አሁን ምርጫ ከሌላት ማለት ታላላችሁ ልትሉ ትችላላችሁ። ሳራ ሁለት ጊዜ ምርጫ ነበራት። ምን ይሆን? የንጉስ ሚስት ይሆን ነበራት አልነበራት? ሁለት ጊዜ እኮ የንጉስ ሚስት ሆናለች እኮ አራት ይላል አብርሃም ፈርቶ ከራቃት ሶስት ጊዜ ካለ ዶሮ አልነበረ እንጂ በዛ ጊዜ ያብሉና ጴጥሮስ ወሩ ካለ ምንድን ናት አይደል? እህቴ ናት ብሎ አሳልፎ ሰጠ። ንጉሱ ወሽ ልትቆነጽ ነው ብሎ አገባት ወስዶ። ሳራ ግን በዚህ ደስ ብሏት አልነበረ ነው የሰማችሁ ነው። የመጀመሪያው ላይ እንደብታል መጀመሪያው አለፈች በእግዚአብሔር ከለከለና አለፈች። ሁለተኛ ጊዜ ሲጠይቃት ሳራ ምን ታደርግ ነበር? እንግዲህ አብርሃም እኔ አየሁ ከወጣን ጊዜ ጀምሮ 25 ዓመት ሙሉ ካንተ ጋር በዚህ ባራ ምን ታደርግ ነበር? ስሽከራከር ይኸው ምን ለውጥ የለም ምንም። አሁን ተረበን እንደገና ምን ይሄድን ልመና ይሄድን። ስለዚህ አሁን እግዚአብሔር ለኔ የተሸለደኝ ብሎልኛል አመጣልኛል። ባለስልጣን ላድዋሽ ይሄዳለው እግዚአብሔር ካንተ ጋር ይሁን በልበል ደህና ሁን አለች። ይስቃሉ እንደዛ ስለሚሉ ማለት ነው። እነዚህ አሁን የተሰበሰቡ ተመለሰው ማን ያውቃል? አንፈልገው ይሆናል። ብዙ ጊዜ ምን ፈልገውና ምን ሰራው ስራ አይገናኝም። ምን ይፈልጋል? ተገባው ንባብ የለ አይደለ? ስብከት የለ አይሰማ ምን ነገር አይደለም። መጽሐፍ ቅዱስ ቤት ወቁ ሰባኪ ምቱ ምን አባኑ ሰው ሀብታም መሆን ይፈልጋል አይደለ? የለም ሀብታም ለመሆን የሚያደርጉ ነገሮች ላይ ግን የለም። ግልጽ ነው አይደለ? እና ለዘብተኛ ክርስቲያን ማለት ይሄ ነው። ክርስቶስ ሁለት ነገር ይናገራል። አንደኛ ከአፌ ልጠፋል፣ ሁለተኛ ነገር ደግሞ በደጅ ቆሜ ያደርጋል አንኳኳለሁ ማለት ነው። ከአፌ ልጠፋል ማለት ውስጥ ገብተህ ምን እያለ እያስቸገርክ ነው አይደል? ስለዚህ ከአፉ መጥፋት ግዴታ ሊሆን ማለት ነው። በደጅ ቆሞ ማንኳኳት ልንገራችሁ፣ ክርስቶስ ምንም ኃጢአት ብትሰሩ ከእናንተ አይልቅም። የሰማችሁ ነው። ከእናንተ ምን አይልም? ደጁ ላይ ነው ግን ያንኳኳል። እንዴት ነው ያንኳኳው መስላችሁ? ዛሬ አሁን እያንኳኳ ነው። ምን እያደረገ እያስተማረ የሰማችሁ ነው። የእናንተ ልብ እያንኳኳ ነው፣ እኔም ልቤ እያንኳኳ ነው። ያው ትምህርቱን ለእናንተ ለማስተማር ሲዘጋጀው ነው። እዚህ ቦታ ላይ ቆሜ ሳስተምረው ተመሳሳይ ስሜት አለ ያለ እዚህ ላይ ዋታው ታላችሁ ቆሙ እዚህ ጋር ለምን ማን እያንኳኳ ነው? መክፈት የማን ኃላፊነት ነው? ይሄ ክርስቶስ ቢያንኳኳ በራያችሁት በስዕል በተወኩል ያለው ጀተው በውስጥ በውስጥ ማለት ለምን ከፋችሁ ማስለሆነ እናንተ ስለሆናችሁ መክፈት ማለት እሺ ማለት ነው። እግዚአብሔር ማስገባት ክርስቶስ ጋር በረድ ላይ ገባ አይችልም። ሊቀይራይ ቀይራይ ብትሉ እግዚአብሔር ብትሱም ላይ ቀይራይ ምን ይፈልጋል? አንዴ ብቻ ልብን ክፈትለት ውስጥ እንዲገባል። በምን ከተባለ ስጋና ደሙ መቀበል አይደለ? ስጋና ደሙ ስትቀበል ክርስቶስ የት ነው የሚገባው? ውስጥ ይዋሃዳል። ከዛ በኋላ ለሱ ተው እንዴት እንደሚቀይር ግን አንዴ ብቻ ፍቃዱለት እንዲገባ ክርስቶስ ሁሌ በረጅ ቆም እናደርጋለን። ይመጣ እያንዳንዱ ህይወታችን ውስጥ ክርስቶስ በመከራም ይሁን በስቃይ ይሁን በተለያየ መንገድ ክርስቶስ እየመጣ ያንኳኳል። ግን መክፈት የማን ኃላፊነት? የእኛ ኃላፊነት ነው። ከመጽሐፍ ቅዱስ አንድ ምሳሌ ልንገራችሁና ትምህርታችንን እንጨርስ። እኔ ብቻ በቃለሁ ያሉ ሰዎችና እኔ ብቻ ተበቃለሁ በማለታቸው የወደቁ ሰዎች ማለት ነው። አንደኛው አካዝ ይባላል። አካዝ በይሁዳ ላይ የነገሰ ንጉስ ነበረ እና በነቢዩ ኢሳያስ ጊዜ የነበረ ሰው። በጣም የሚገርማችሁ ነገር አካዝን ለመያዝ ወታደሮች መጡ። ከዛ ኢሳያስ መጣና አካዝ ጋር አካዝ ወይ ይገርማል ወታደሮች መጡ ምን ሊያደርጉ ነው? ስለዚህ እግዚአብሔርን ለምነው አሉ። የሰማችሁ ነው? እንበል ለምነው ይሰጣል። ትንቢተ ኢሳያስ ምዕራፍ 7 አንብቡት። ምን ይላል? ምልክትን ይሰጣል ይልናል። ብቻ አንተ አድነኝ ብለህ ጠይቀዋል። አካዝ እኔ ብቻ በቃለሁ የሚል ልቦና ስለነበረው ልክ እንደ በሉቂያ ቤተክርስቲያን እኔ ብቻ አንድ ሰፊሻል በቂ ላይ ብሎ ስለሚያምን ምን አለ? እግዚአብሔርን አልለምንም እርሱንም አልፈታተንም። ይስማችሁ ነው። አሁን ቶታ ይመስል ስታዩት ግን በፍጹም አካዝ ከሶሪያ ንጉስ ጋር ተስማምቷል። ለካ እና ወታደሮች እየመጡብኝ ስለሆነ መበልልኝ አጥፋልኝ ብሎ ተስማምቶ ነበር እና የሶሪያ ንጉስ
መጥቶ የፋርስ ንጉስ ይቅርታል መጣ ያግዘው በጣም ቅዱስ እንደሚታወቃላችሁ የፋርስ ንጉስ ግን መጥቶ አስጨነቀው አካዝን ይላል እና እንደው ባሰበት ከጠላቶቹ ጋር ያስጨነቀው ማን ነው? የራሱ መንገድ እና አካዝ ወድቋል። በዚህ ምክንያት በጣም ያሳዝን ህይወት ነው ያለው። ቤተ መቅደስን እስከ መዝረፍ፣ ቤተ መቅደስን እስከ ማቃጠል፣ በኋላ ላይ ቤተ ጣዖትን እስከ ማቆም የደረሰ ንጉስ ነው። ለምን? ከመጀመሪያው ምን ተብሎ ለምነኝ አይደለ ተባለ ግን እምቢ በማለቱ ምክንያት ወድቋል። ሁለተኛ ሁላችንም የምናውቀው ሐዋርያው ቅዱስ ጴጥሮስ ማነው? ሐዋርያው ቅዱስ ጴጥሮስ። ሐዋርያው ቅዱስ ጴጥሮስ ደግሞ እኔ ብቻ አይደል ከፍቅር የተነሳ ነው የሚመስሉ እንደዛ ነው። ለምን አለ የሆነ ሰዓት ላይ እነርሱ እንኳን ቢክዱ እኔ ምን አላደርግም አይላችሁ ማብቻ ነው ወደ እኔ ብቻ ነው ወደ የኔ ፍቅር ይበልጣል ነው ዘራፍ አለ ጴጥሮስ። ክርስቶስ ታው አረበሱ ክርስቶስ እንኳን ልክድ አብሬ እንኳን እስከ መሞት እንድንች ዝግጁ ነኝ አለ። አይ ጴጥሮስ ዛሬ ማታ ዶሮ ሳይቆጥ እንደዚህ ትገረኛለህ ሶስት ጊዜ ትገረኛለህ። አይ ክርስቶስ መስሎ ነው እንጂ ያልክልህም ማለት እሺ ተባለ። ከዛ ጊዜው ሲደርስ አንድ የቤት ሰራተኛ በእውነት አሁን የቤት ሰራተኛ ምናምን ስዝቅ ያልኩ እንዳይመስላችሁ መጽሐፍ ቅዱስ ውስጥ የቤት ሰራተኛ አለ። ንግስቲቷ ሴት ከሆነች ቦታ የላት በእስራኤላውያን ባህል የሰማችሁ ነው። ተሰሚነት የላት። አስቴርን ስትመለከቱ አሁን ንጉሱ ጋር ለመግባት እኮ ስንት ጸሎት ጸልየ ስንት አስፈቀዳ እኮ ንግስት እኮ ናት። ግን ዝም ብላ ብትገባ ትገደላለች። የሰማችሁ ነው። ንግስት ነው ይባል ነገር የለም። በቃ ይቅርታ አሉ ሴቶች ግን እስራኤላውያን አይወዷቸው ነበር በዛ ጊዜ። አሁን አላውቅም በዛ ጊዜ ግን አይወዷቸው። ስለዚህ አንድ የቤት ሰራተኛ አንተ የክርስቶስ ተከታይ ነህ ስትለው አዲስ እንዴት ይሄ ሰው ይማራል አቆም ለምታውጫለሽ ብላቱ ማንም አይናገሩ። የሰማችሁ ነው። ለምን ሴት ናት ማንም አይሰማት። ግን ፈራና ካደ። ከዛ ክርስቶስ ከትንሳኤው በኋላ ይገርማችኋል አገኙ ጴጥሮስ ምስኪን አባት አይደለ አበለው ምን አደረገው? አኛ ብሎ መጀመሪያ ይብራል አንተ እንጂ እንዴት ነው ተነሳው አንተማ ሳለፈሰተ የነበረ በፍጹም ክርስቶስ ጠራቸው አይደለ አሳ ሰበብ ያገኛቸው አመጣቸው። በመላእክት የተጠበሰ አሳ ይላል መጽሐፍ ዮሐንስ ወንጌል። መላእክት ምን የመሰለ ቼፍ ከሰማይ ቤት ተመርጦ መጣና ምን አደረገ? ቆንጆ አሳ ተጠበሰ። ጴጥሮስ መጣ፣ ሐዋርያት ተሰበሰቡ፣ መብላት ጀመሩ። ከዛ በሰዓት ላይ አንድ ነገር አልተናገረም ክርስቶስ ሲጎራሩ ይመስለኛል። እንደው ምን አልተነጋገሩ። ከጨረሱ በኋላ ጴጥሮስ ለብቻው ወሰደ። ይሰማችሁ ነው። ተማሩሽ ከክርስቶስ እንዴት ሰዎችን ኮንፍሮንት ማድረግ እንዳለባችሁ። ምግብ ላይ መጥፎ ነገር ማውራት ክልክል። ይሰማችሁ ነው። በነገራችን ሰው እየበላ ለእግዚአብሔር ብዬ ነው እንጂ ያለሰው አይወራም። ምግብ ላይ እንደዚህ አይነት ነገሮች ፍቅር ነው፣ ሰላም ነው፣ ማዕድ ነው፣ ፍቅር ነው ምግብ ማለት እና ከምግብ በኋላ ወሰደው እና ምን አደረገው? ጴጥሮስ ወይ አለ ስለዚህ ለማለት ካልከኝ ያለው አላነሳበትም። ጥያቄ ነው የጠየቀው። ተወደኛለህን? ይሰማችሁ ነው። ጴጥሮስ እንደ ድሮ ቢሆን ምን ይል ነበር? እነሱ እንኳን ባይወዱ አላለበሰ ጌታ ሆይ እንደምወድህ ተመለሰ ማለት ነው። ያቻለ እና ለብቻ ላይ በቂ የሚለው ደግሞ ብቻ እችላለሁ ማለት ለዘብተኛ ክርስቲያን መሆን በእግዚአብሔር ያስተምራል እና ያንን እንድንጠቀምበት እግዚአብሔር አምላካችን ይረዳል።